صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. በአረብ ባህረ ሰላጤ መሬት የነበረው ሁኔታ ይህን ይመስል ነበር። ከአረብ ባህረ ሰላጤ መሬት ውጭ ባሉ ቦታዎች በሻም፣ በኢራቅ፣ በፋርስ እስከ ህንድና ቻይና እስከ አውሮፓና አፍሪካ ድረስ ሁኔታው የባሰና የከፋ ነበር። አላህ ሱብሓነሁ ወተዓላ በዚያ ዘመን የምድርን ሰዎች ተመለከተ፣ ጠላቸው፣ ከባድ ጥላቻን ጠላቸው። አረቡንም አረብ ያልሆነውንም ጠላቸው። እዚህም እዚያም ከነበሩት ተውሂድንና እምነትን አጥብቀው ከያዙት የመጽሐፉ ሰዎች ጥቂት ቀሪዎች በስተቀር በአረብ ባህረ ሰላጤ መሬት የቀሩትና ሽርክ ወይም ጣዖታት አምልኮ የተስፋፋባቸው የኢስማኤል ዓለይሂ ሰላም ዝርያዎች ወደ ተለያዩ ጎሳዎች ከተበተኑት የኢስማኤል ዝርያዎች መካከል ኪናናን መረጠ። እነሱም ምርጦች ነበሩ። ከዚያም ከኪናና መካከል ቁረይሾችን መረጠ። እነሱም በዘር ሐረግ ምርጦቹ ነበሩ። ከቁረይሽም መካከል በኒ ሃሽምን መረጠ። ይህም በቁረይሽ ውስጥ ከሁሉም የተሻለ ቤተሰብና ዘር ሐረግ ነበር። ታዲያ ልጆቹ የተጠሩበት ሃሽም ማን ነው? የሃሽም ትክክለኛ ስም ዓምር ሲሆን እሱም ሃሽም ኢብኑ ዓብዱ መናፍ ነው። ሃሽም ተብሎ የተጠራው ለምንድን ነው? ምክንያቱም አተሪድ ወይም የዳቦ ፍትፍት ይፈተፍት ስለነበር ነው። የደረቀ ዳቦን በራሱ ይሰብርና መረቅ ያዘጋጃል፣ ስጋ ያበስላል፣ ግመልና ሌሎችንም ያርዳል። መረቁን አብስሎ ዳቦውን በገዛ እጁ በመረቁ ውስጥ ይፈተፍታል። ከዚያም ለድሆችና ለሐጃጆች የሚመጸውት ምግብ ያዘጋጃል። ያ አላህ! ያህሽም ከሚለው ቃል ወጥቶ ነው እንግዲህ ሃሽም የተባለው። ሀብታም፣ ቸርና ታላቅ ክብር የነበረው ሰው ነበር። ሃሽምን የማያውቅ ማን ነበር? ሰዎች ወደ መካ ሲመጡ ስለ ሃሽም ይጠይቁ ነበር። እሱ ለሰዎች መልካም የሚያደርግ የሚያከብራቸው፣ እንዲሁም የሲቃያ ወይም ለሑጃጆች ውሃ የማቅረብና የሪፋዳ ሐጃጆችን የመመገብ ኃላፊነት የነበረው ሲሆን ይህንንም ከአያት ቅድመ አያቶቻቸው የወረሱት ነው። ይህ ሰው ሃሽም ሐጃጆችንና ጎብኚዎችን ውሃ የማጠጣት ኃላፊነት የነበረው ነበር። እንዲሁም ሪፋዳ ማለትም ሐጃጆችንና ጎብኚዎችን የማስተናገድ ኃላፊነት ነበር። ይህንን ከኢስማኤል ዓለይሂ ሰላም የወረሱት ነው። ቤቴንም ለሚዞሩት ለሚቆሙበትም ለሚያጎነብሱትና በግንባራቸውም ለሚደፉት ንጹህ አድርጉ። እንዲያውም ሃሽም በዝናው የመካን ሰዎች የክረምቱንና የበጋውን የንግድ ጉዞ ያስተማራቸው እሱ ነው። የመካን ሰዎች የክረምቱንና የበጋውን ጉዞ ማን አስተማራቸው? لإيلاف قريش إيلافهم رحلة الشتاء والصيف ቁረይሽን ለመላመድ ባለዝሆኖቹን አጠፋ። የብርድና የበጋ ወራት ጉዞ ሊያላምዳቸው ይህንን ሰራ ይላል አላህ ስብሓነሁ ወተዓላ በሱረቱ ቁረይሽ አንቀጽ 1-2። የክረምት ጉዞ ወደ የመን ሲሆን የበጋው ጉዞ ደግሞ ወደ ሻም ነበር። ይህንን የንግድ ሐሳብ ያስተማራቸው ራሱ ሃሽም ነው። በመካ ሰዎች ዘንድም ታላቅ ክብርና ውለታ የነበረው ሰው ነበር። ከዕለታት አንድ ቀን ሃሽም ለንግድ ወደ ሻም ወጣ። ወደ ሻም በሚያደርገው ጉዞ በመዲና በኩል ሲያልፍ በወቅቱ የትሪብ ትባል በነበረችው በኋላም መዲና በተባለችው ከተማ በኩል ያልፉ ነበር። ከወገኖቹ ጋር መዲና ሲደርስ ስለ ከተማዋ የተከበሩ ሴቶች ጠየቀ። ሰልማህ ቢንት ዓምር የምትባል ሴት እንዳለች ተነገረው። በዚያ ዘመን በመዲና ውስጥ እጅግ የተከበረች ሴት ነበረች። ከበኒ ዓዲይ ኢብኑ ነጃር ጎሳ ስትሆን ታላቅ ክብርም ነበራት። ተራ ሴት አልነበረችም። ይህች ሴት ታላቅ ክብር ነበራት። ለትዳር ሲጠይቃት ራሷን ዳረችለት። ማን አገባት? ሃሽም። ለዚች የተከበረች ሴት ባልሆነ
ከእርሷ ጋርም ለጥቂት ቀናት ቆይቶ ከዚያም ወጥቶ ጉዞውን ቀጠለ። ባለቤቱም መዲና ውስጥ ቀረች። ይህ ሰው ሃሽም ወደ ሻም ተጉዞ ከዚያ ወዴት ሄደ? ወደ ገዛ። እዚያም ታመመ። ከዚያም እዚያው ገዛ ውስጥ ሞተ። በዚያውም ተቀበረ። ለዚህም ነው ገዘቱ ሃሽም ወይም የሃሽም ገዛ ተብላ የምትጠራው። ምክንያቱም ሃሽም እዚያ ታሞ ሞቶ የተቀበረው እዚያው ነውና። ለባለቤቱ ለሰልማም ባልሽ ሞቷል የሚል ዜና ደረሳት። አዘነች። እርጉዝም ነበረች። ከሃሽም ጸንሳ ነበር። ሰዎች እርጉዝ መሆኗን አወቁ። ልኡካኑ ወደ መካ ተመልሰው ለሰዎች ሃሽም ከመሞቱ በፊት ሲቃያ ወይም የውሃ አቅርቦት ለወንድሙ እንዲሰጥ ኑዛዜ ማድረጉን ነገሯቸው። ወንድሙ ማን ነው? ስሙ ሙጠሊብ ነው። የሃሽም ወንድም ሙጠሊብ ይባላል። ሲቃያህና ሪፋዳ ለእርሱ እንዲተላለፍ አዟል አለ። ወንድምህ ሰልማ የምትባል ሴት አግብቶ ነበር። ሰልማም እርጉዝ ነበረች። እኛ ስንመጣ ምን እንደተፈጠረ አናውቅም ተባለ። ከዓመታት በኋላ ለሙጠሊብ ሸይባህ የተባለ የወንድምህ ልጅ በመዲና ውስጥ እንዳለ ዜናው ደረሰው። ሸይባህ ብለው ሰየሙት። ይህ ልጅ አሁን አድጎ ወጣት ሆኗል። የወንድምህ ልጅ መዲና ውስጥ መቆየት የለበትም። እናንተ በሕይወት እያላችሁ በመካም ላይም የበላይነት አላችሁ። ስለዚህም ሄደ። ግመሉን ይዞ ወዴት ተጓዘ? ወደ መዲና፣ ወደ ልጁ እናት ወይም ወደ ሰልማ ሄደ። ሸይባህ ከእነርሱ ጋር መጥቶ እንዲኖር ጠየቃት። የት? መካ ውስጥ። መጀመሪያ ላይ እናቱ አልተስማማችም ነበር። ከዚያም ግን ተስማማች። ያንን ወጣት ልጅ አጎቱ ሙጠሊብ ይዞት ወዴት ተመለሰ? ወደ መካ። አሁን ሁኔታውን አስቡት። ስሙ ሸይባ ነው። ሙጠሊብ ወደ መካ ሲገባና ሰዎች ከኋላው ትንሽ ወጣት ልጅ ይዞ ሲያዩት ሙጠሊብ ቸር ሰው ነው፣ መዲና ሄዶ ባሪያ ገዝቶ መጥቷል አሉ። ለሰዎችም ሙጠሊብ ባሪያ ገዝቶ መጥቷል አሉ። ያንን ወጣት ልጅ ሲያዩት ምን ይሉት ነበር? አብዱል ሙጠሊብ ወይም የሙጠሊብ ባሪያ። ስሙ ሸይባ ነው እኮ። ነገር ግን ሰዎች ይህንን የሙጠሊብ ባሪያ ነው ብለው አሰቡ። ስለዚህ አብዱል ሙጠሊብ ብለው ሰየሙት። ሙጠሊብም ይህን ዜና ሰማ። ወደ ሰዎቹ መጥቶ ወየውላችሁ፣ እሱ የወንድሜ ልጅ ነው፣ የሰዎች አለቃ ልጅ ነው፣ የሃሽም ልጅ ነው አለ። ነገር ግን ስሙ ተለምዶ ቀረ። እሱ ሸይባ ሲሆን ሸይበቱል ሐምድ ወይም የምስጋና ሸይባ በመባል ይታወቃል፣ ሰዎች ስለሚያመሰግኑት። እንዲሁም ቸር ስለነበር ሸይበቱል ፈያድ ወይም ቸሩ ሸይባ በመባልም ይታወቃል። በዋናነት ግን በአብዱል ሙጠሊብ ነበር የሚታወቀው። ሙጠሊብ ሲሞት ሲቃያህና ሪፋዳ በማን እጅ ወደቀ? በወንድሙ ልጅ በአብዱል ሙጠሊብ ኢብኑ ሃሽም እጅ። አብዱል ሙጠሊብ ደግሞ ትልቅና ታላቅ ታሪክ አለው። ግዙፍ፣ መልከ መልካም፣ ረዥም፣ ነጭና አንደበተ ርቱዕ ነበር። ያየው ሰው ሁሉ ይወደው ነበር። ያለ ተቀናቃኝ የመካ አለቃ ነበር። ሸይበቱል ሐምድና አልፈያድ ይባል ነበር ከበረከቱና ከቸርነቱ የተነሳ። በወገኖቹ መካከል በመካ የተከበረ ነበር። እንዲያውም መካ ወይም ቁረይሽ ወደ አንዱ ንጉሥ ልዑካን መላክ ሲፈልጉ ማንን ይልኩ ነበር? አብዱል ሙጠሊብን ይልኩ ነበር። ሸይባን ይልኩ ነበር። ወደ ነገሥታትና መሪዎች በሚላክ በማንኛውም ልዑክ ውስጥ ይልኩት ነበር። ከዕለታት አንድ ቀን በዚያ ዘመን ዘምዘም አልነበረም። የዘምዘም ውሃ አልነበረም። የዘምዘም ውሃ ጠፍቶ ነበር። በአረብ ምድር ሽርክ ሲስፋፋ አላህም የዘምዘም በረከትን ከነሱ ላይ አነሳ። ውሃው ደረቀ፣ ጠፋም። ውሃው መሬት ውስጥ ተቀበረ። ለብዙ ዓመታት ዘምዘም አልነበረም። ከዕለታት አንድ ቀን አብዱል ሙጠሊብ በሂጅር ወይም በካዕባ አቅራቢያ ተኝቶ ሳለ አንድ ድምፅ ሰማ። ጦይባን ቆፍር ሲለው ሰማ። ከእንቅልፉ ነቅቶ ጦይባ ምንድናት አለ። አያውቅም ነበር። በሁለተኛው ቀን በካዕባ ውስጥ በሂጅር ተኝቶ ሳለ አንድ መልእክተኛ መጥቶ በራን ቆፍር አለው። ከእንቅልፉ ነቅቶ በራህ ምንድናት አለ። አያውቅም ነበር። በሦስተኛው ቀን አንድ መልእክተኛ
አልመዝኑና ቆፍር ሲለው ሰማ። ጠይባ ምንድናት? በራህ ምንድናት? መዝኑናህ ምንድናት? አያውቅም ነበር። በአራተኛው ቀን ያው መልእክተኛ መጥቶ ዘምዘምን ቆፍር አለው። ዘምዘምን አወቃት። የጠፋችውንና የደረቀችውን ዘምዘም ያውቃታል። ዘምዘምን የት ነው ያለችው አለ። ቦታዋንም አሳየው። አብዱል ሙጠሊብ በዚያ ዘመን ጠንካራ ሰው ነበር። ከእንቅልፉ እንደነቃ ትልቁን ልጁን ሐሪስን ጠራው። ሐሪስ ሆይ ና አለው። የት ነው አባቴ አለ። መቆፈሪያውን ይዘህልኝ ና አለው። ሁለቱ ብቻ ሄዱ። ቁረይሾች እነዚህ ምን እያደረጉ ነው ብለው ይመለከቷቸው ነበር። ወደ አንድ ቦታ ሄዱ። ሙጠሊብም ከልጁ ሐሪስ ጋር መቆፈር ጀመረ። ቁረይሾች እነዚህ ምን እያደረጉ ነው ብለው ሲመለከቷቸው መሬቱን ከቆፈሩ በኋላ ዘምዘም እንደገና ስትመነጭ አዩ። አላሁ አክበር። ከመቶዎች ዓመታት መቋረጥ በኋላ ዘምዘም ለመካና ለነዋሪዎቿ ለአረብ ባህረ ሰላጤ መሬትና ለሰዎች እንዲህ ለማለት ተመለሰች። እኔ ለኢስማኤልና ለናቱ የመጣሁት ነኝ። አሁን እንደገና ለናንተ ለሚከሰት ሌላ ክስተት፣ ለምድር ለሚመጣ ሌላ መልካም ነገር ተመልሼ መጥቻለሁ። ምልክትና ብስራት ነበር። መካ ለታላቅ ክስተት ቅርብ መሆኗን የሚያሳይ ምልክት ይመስል ነበር። ውሃው ሲወጣ ሰዎች አላሁ አክበር አሉ። ዘምዘም እንደገና በመመለሷም ተደሰቱ። ነገር ግን ተለያዩ። አብዱል ሙጠሊብ ሆይ ውሃው ያንተ አይደለም አሉት። የለም የኔ ነው፣ የፈለጋችሁትን ልስጣችሁ፣ ግን ኃላፊነቱ የኔ ነው አለ። የሲቃየህ ባለቤት እኔ ነኝ፣ የቆፈርኩትም እኔ ነኝ። አላህም ያሳየኝ እኔን ነው፣ ኃላፊው እኔ ነኝ። ስለዚህ ቁረይሽ ከአብዱል ሙጠሊብ ጋር ስለ ዘምዘም ውሃ ኃላፊነት ተለያዩ። ማን እንደሚያስተዳድር ተለያዩ። ይህ የዘምዘም ውሃ ተራ ነገር አይደለማ። በኒ ሰዓድ ወደሚገኘው አንድ ትልቅ ሰው ጋር ሄደን እንዳኝ አሉ። አብዱል ሙጠሊብ ተስማማ። እያንዳንዱ ወገን 20 ሰዎችን ይዞ ቁረይሽ 20 ሰዎች፣ አብዱል ሙጠሊብ 20 ሰዎች ይዘው ወደ በኒ ሰዓድ ሄዱ። ሲሄዱም መንገድ ላይ ውሃ አለቀባቸውና ሰዎቹ ተጠሙ። ከውሃ ጥም የተነሳ ሊሞቱ ተቃረቡ። እነሱ ቆመው ሳለ አብዱል ሙጠሊብ ግመሉን ሲያነሳ ከእግሯ ስር ውሃ ፈለቀ። ቁረይሾችም ይህ ሰው የተባረከ መሆኑንና በዘምዘም ጉዳይ ሊከራከሩት እንደማይችሉ አወቁ። በአላህ ይሆንብን፣ በዘምዘም ጉዳይ በፍጹም አንከራከረህም አሉት። ቁረይሽና አብዱል ሙጠሊብ ተመለሱ። እሱም የዘምዘም ጉዳይ ኃላፊ ሆነ። አብዱል ሙጠሊብን አላህ በወንዶችና በሴቶች ልጆች ባረከው። አላህ 10 ወንዶች ልጆች ከሰጠኝ አንዱን አርዳለሁ ብሎም እስኪሳል ድረስ ሆነ። አረቦች እንደሚያደርጉት ማለት ነው። በወንዶች ልጆች ላይ ከነበራቸው ከፍተኛ ጉጉት የተነሳ ጌታዬ ሆይ 10 ወንዶች ልጆች ከሰጠኝ አንዱን ላንተ አርዳለሁ አለ። አረቦች ምን ያደርጉ እንደነበር አስቡት። በእርግጥም አብዱል ሙጠሊብ 10 ወንዶችና 6 ሴቶች ልጆች ተሰጠው። ጥቂት ሲያድጉ ልጆቹን ሰብስቦ ስለ ስለቱ ነገራቸው። አባታችን ሆይ ምን ልታደርግ ነው አሉት። ይህ ስለቴ ነው አለ። አባታችን ሆይ ስለትህን ሙላ አሉት። 10 ልጆች ወሰደ። አስቡት እንግዲህ ከልጆቹ መካከል አብዱላህ የሚባል ልጅ ነበር። ከ10 አንዱ። ይህ አብዱላህ የአብዱል ሙጠሊብ ልጅ ነው። አብዱል ሙጠሊብ ከሁሉም በላይ የሚወደው ልጅ ነበር። አብዱል ሙጠሊብ ልጆቹን ይዞ ወዴት ሄደ? ወደ ሁበል ሄደ። ሁበል በካዕባ ውስጥ የነበረ ጣዖት ሲሆን ቁረይሾች ሲለያዩ ዕጣ ይጥሉበት ነበር። ቁረይሾች በአንድ ጉዳይ ሲለያዩ እስቲኻራ የሚያደርጉበት ነበር። ሁበልና ጠባቂው እዚያ ነበሩ። በቂዳህ ወይም ፍላጻ ዕጣ ይጥሉ ነበር። ቂዳህ ምንድን ነው? ፍላጻ። ፍላጻውን ቀዳህ ብለው ይጠሩት ነበር። በዚህ ፍላጻ ላይ እያንዳንዱ ልጅ ስሙን ይጽፍና ሁበል ዘንድ ያስቀምጡታል። ጠባቂውም አንዱን ይመርጣል። ዕጣው በአንዱ ልጅ ላይ ከወጣ ይታረዳል። አብዱል ሙጠሊብ በዚያን ጊዜ በልቡ አላህ ሆይ ከአብዱላህ በቀር የፈለከውን ከኔ ውሰድ አለ። ማለትም ከአብዱላህ በስተቀር ማንኛውንም ልጁን እንዲሆን ፈለገ።
ከሁሉም በላይ የሚወደው ልጁ ነበር። አስቡት። ነገር ግን እጣው በማን ላይ ወደቀ? በአብዱላህ ላይ፣ ከሁሉም በላይ በሚወደው ልጁ ላይ። 10ሩም መጡ፣ ፍላጻዎቹን ሁበል ዘንድ አስቀመጡ። የአብዱላህም ፍላጻ ተመረጠ። ልጁን በእጁ ይዞ ቢላዋውንም ይዞ አብዱል ሙጠሊብ ያ በወገኖቹ ዘንድ አለቃ የነበረው ሰው ወደ ካዕባ ተጣደፈ። ሰዎችም ዙሪያውን ከበቡት። በእጁ ቢላዋ ይዞ ሌላኛውን እጁን በማን ላይ አድርጓል? በልጁ አብዱላህ ላይ። ምንም እንኳን በልቡ ባይደሰትም ስለት ስለሆነ መፈጸም ነበረበት። ቁረይሾች መጥተው አብዱላህ ሆይ ምን ልታደርግ ነው? ምን እያደረግክ ነው አሉት። የአብዱላህ እናት ወገኖችም መጥተው አብዱል ሙጠሊብ ሆይ ምን እያደረግክ ነው አሉት። አርደዋለሁ፣ አማልክቱ መርጠውታል አለ። አታድርግ አሉት። የለም አደርገዋለሁ አለ። ሊያርደውም ተቃርቦ ነበር። ማንን? አብዱላህን። ቁረይሾች አንድ ሐሳብ አለን ተቀበለው አሉት። ምንድነው ሐሳቡ አለ። በሒጃዝ ውስጥ አንዲት ጠንቋይ አለች፣ ቃሏ የሚሰማላት ናት። ሂድና አማክራት፣ ምን አይነት ሐሳብ እንደምትሰጥህ እይ አሉት። ችግር የለም አለ። ጥቂት የመካ ሰዎችን የቁረይሽ ሰዎችን ይዞ ወደዚያች ጠንቋይ ሴት ሄደ። እሷ ዘንድ ሲደርስ ይህ ስለቴ ነው፣ ስለቱ በልጄ አብዱላህ ላይ ወደቀ፣ ምን ላድርግ አላት። ጠንቋይዋ በእናንተ ዘንድ የደም ካሳ ስንት ነው? አንድ ሰው ሲገደል ለተገዳዩ ቤተሰቦች ስንት ትከፍላላችሁ አለችው። 10 ግመሎች አላት። 10ሩን ግመሎች አምጡ፣ አብዱላህንም አምጡ። ሁበል ፊት አስቀምጧቸውና እጣ ጣሉባቸው። እጣው በአብዱላህ ላይ ከወጣ 10ሩን ግመሎች በእጥፍ ጨምሩ። እጣው በግመሎቹ ላይ ከወጣ እረዷቸውና ጨርሱ። አብዱላህን ቤዛ አድርጋችሁታል አለች። እንዳለችውም አደረገ። 10 ግመሎችንና ልጁን አብዱላህ ይዞ መጣ። ሰዎችም እየተመለከቱ ቁረይሾችም እያየች ነበር። እጣ ሲጥል በአብዱላህ ላይ ወደቀ። አላሁ አክበር። ሌላ 10 ጨምሮ 20 አደረጋቸው። እጣ ሲጥል እንደገና በማን ላይ ወደቀ? በአብዱላህ ላይ። 30 ሆነ፣ 40፣ 80፣ 90፣ 100 ግመሎች ሆኑ። ሰዎች እየተመለከቱ እጣ ሲጣል በግመሎቹ ላይ ወደቀ። ሰዎቹም አላሁ አክበር፣ አብዱል ሙጠሊብ ሆይ ጌታ ተስማምቷል አሉት። የለም 3 ጊዜ እጣ ሳልጥል አልቀበልም፣ አማልክቱ መስማማታቸውን ማረጋገጥ እፈልጋለሁ አለ። እንደገና ከዚያም ለ3ኛ ጊዜ ሲጥል በግመሎቹ ላይ ወደቀ። ሁሉንም አርዶ ልጁን አተረፈ። እነዚህን የታረዱ ግመሎች በሙሉ በረሃ ላይ አስቀምጧቸው። የፈለገ ሰው እንዲበላ ተዋቸው። አውሬዎች፣ አዕዋፋት፣ ደዎችና ሰዎች ሁሉ በሉ። 100 ግመሎችን አርዶ ልጁን አተረፈ። አብዱላህ አደገ። 25 ዓመቱ ሆነ። የተከበረ፣ ጠንካራ፣ ቆንጆና መልከ መልካም ሆነ። ሁሉም ይመኘው ነበር። የማን ልጅ ነው? የአብዱል ሙጠሊብ የጎሳው አለቃ ልጅ። አብዱል ሙጠሊብ አብዱላህን ላጋባ እፈልጋለሁ አለው። ማንን ነው አባቴ? ማንን እንዳገባ ትፈልጋለህ አለ። በመካ ውስጥ ከሁሉም የበለጠ የተከበረች ምርጥና የላቀች ሴት ታገባለህ። በመካ ምርጧን እመርጥልሃለሁ። በዘር ሐረግም ከኛ ጋር ትዛመዳለች። የተከበረ ዘር አለው። ማናት? አሚና ናት አለው። የማን ልጅ? የዋህብ ልጅ። በቁረይሽ ውስጥ በዘር ሐረግና በክብር ምርጥ ሴት ናት። መተጫጨቱ ተፈጸመ፣ ጋብቻውም ተፈጸመ። አብዱላህም ያችን የተከበረች ሴት አገባ። የተከበረ ዘር ከተከበረ ዘር ጋር። አብዱላህም ከጋብቻው በኋላ ለጥቂት ቀናት ከእርሷ ጋር ቆይቶ ከዚያም ተጓዘ። አብዱላህ ሆይ ወዴት ትጓዛለህ? እንደ ልማዴ ለንግድ አለ። ለንግድ ወደ ሻም ተጓዘ። አሚናም እርጉዝ ነበረች። ወደ ሻም ተጉዞ ከሻም ሲመለስ በመዲና በኩል አለፈ። የእናቱ ወገኖች ከተማ ናት። አብዱላህ መንገድ ላይ ታሞ ነበር። ለነጋዴዎቹና ለጓደኞቹ ወደ መዲና ውሰዱኝ፣ እዚያ መቀመጥ ፈልጋለሁ፣ ድካምና ህመም ይሰማኛል አላቸው። መዲና ሲደርስ በእናቱ ወገኖች
በበኒ ዓዲይ ብን ነጃር ቤት ተቀመጠ። እዚያም እየታከመ ታሞ ቆየ። ለአንድ ወር ያህል እየታከመ ቆይቶ ሞተ። የነጋዴዎቹ ቡድን ወደ መካ ሲደርስ ልጅህን ዓብዱላህን ትተነው መተናል አሉት። ለዓብዱል ሙጠሊብ መዲና ውስጥ ትተነው መተናል አሉት። ለምን ተዋችሁት አለ። ታሞ ስለነበር በእናቱ ወገኖች ቤት ትተነው መተናል አሉት። ዓብዱል ሙጠሊብ ልጁን ሐሪትን ፍጠን፣ ወደ ወንድምህ ፍጠንና እስኪመለስ ድረስ ከእርሱ ጋር ሁን ብሎ ላከው። ሐሪፍ ሄዶ መዲና ሲገባ በእናቱ ወገኖች ቤት ስለ ወንድሙ ሲጠይቅ ወንድሜ ዓብዱላህ የት ነው አላቸው። በሽታው በርትቶበት ሞተ አሉት። ወንድሜ አዎ ሞቷል፣ በናቢጋ መቃብርም ተቀብሯል አሉት። ያ አላህ! ሐሪስ አዝኖ ወደ አባቱ ተመለሰ። ዓብዱል ሙጠሊብ ሐሪስ ሆይ ወንድምህ የት ነው? ወንድምህ የት ነው? ይዘው እንድትመጣ አልነገርኩህም ነበር ሲለው አዎ አባቴ፣ ነገር ግን ወንድሜ ሞቷል አለው። ማን? ዓብዱላህ። ዓብዱል ሙጠሊብ በቅርቡ ባጋባው አባቱ በቅርብ በተደሰተበት ልጁ ላይ ምን ያህል እንዳዘነ፣ ዓብዱል ሙጠሊብ በልጁ ዓብዱላህ ላይ ምን ያክል እንደተጣበቀ፣ ነገር ግን ሞተ። ዓብዱላህ ሲሞት ብዙ ንብረት አልነበረውም። 5 ግመሎች፣ ጥቂት በጎችና በረካ የምትባል ወይም ኡሙ አይመን የሚል ቅጽል ስም ያላት አንዲት የሐበሻ ገረድ ብቻ ነበረችው። ይህን ውርስ ይዞ ለማን ሄደ? ለአሚና፣ ከባሏ ጋር ብዙ ላልተቀመጠችው ለዚያች ሐዘንተኛ ሴት። ከባሏ ጋር ለጥቂት ቀናት ብቻ የቆየችው ለንግድ ሲጓዝ መመለሱን ትጠብቅ ነበር። ነገር ግን የሞቱን ዜና ሰማች። ከባድ ሐዘን አዘነች። ችግሩ እርጉዝም መሆኗ ነው። ብቻዋን እርጉዝ። ይህ ልጅ እንዴት ያድጋል? በማን ቤት? ከማን ጋር? በዚያን ወቅት በየመን አንድ ታላቅ ነገር እየተዘጋጀ ነበር። በየመን ምን ተፈጠረ? በየመን አብርሃ የሚባል ሰው ነበር። ይህ ሰው ሐበሻን ለሚያስተዳድረው ለንጉሱ ለነጃሺ ሚኒስቴርና ገዥ ነበር። በዚያ ዘመን የመን በክርስቲያኖች ሃይማኖት ላይ ነበረች። ሐበሻን ይከተሉ ነበር፣ የበላይ ነበሩ። አብርሃ የሚባል አንድ ሚኒስቴር ገዥም ነበር። አብርሃ ወደ ነጃሺ መቅረብ ፈለገ። ነጃሺና አብርሃ አረቦች ወደ እነርሱ ስለማይመጡ ተናደው ነበር። አረቦች መካ ውስጥ ካዕባ የሚባል ቤት ይጎበኛሉ። እነርሱ ግን ካዕባን በጭራሽ አይቀበሉም ነበር። አረቦች በንግዳቸው በግዢያቸውና በሽያጫቸው ወደ እነርሱ አለመምጣታቸው አሳዝኗቸው ነበር። ወደ መካ ብቻ ይመጣሉ። ወዴት ይሄዳሉ? ካዕባ ወደሚባል ቦታ ይሄዳሉ። አብርሃም ተናዶ አሳዛኝ የሆነ ታሪክ የጻፈው ድርጊት ለመፈጸም ወሰነ። አብርሃ በሰንዓ በልቡ ይህ ካዕባ ምንድነው? አሮጌ ቤት ነው። ሰዎች ይጎበኙታል፣ ዙሪያውን ይዞራሉ፣ ወደዚያም ሐጅ ያደርጋሉ። አረቦች ሰምተውት የማያውቁትን ቤተ ክርስቲያን እሰራለሁ አለ። የት ነው የሚሰራው? በሰንዓ አልቁለይስ ብሎ ሰየማት። ወደ ነጃሽም ሄዶ በመቅረብ ከዚህ በፊት ለማንም ንጉሥ ያልተሰራች ቤተ ክርስቲያን እሰራልሃለሁ፣ የአረቦችን ሐጅ ወደ እሷ እስካላዞሩ ድረስ አልጨርስም አለው። አረቦች በሙሉ ካዕባን ትተው ወደ እሷ እንዲመጡ አደርጋለሁ። ነጃሺም ተደሰተ። በእርግጥም ጥሩ ሐሳብ ነው። ያችን ቤተ ክርስቲያን ሰርቶ አረቦችን ወደዚያ ሐጅ እንዲያደርጉና እንዲጎበኙ ሲጋብዝ ከኪናና ጎሳ የሆነ አንድ ሰው ይህን ዜና ሰማ። እርግጥ ነው አረቦች ተናደዱ። ይህ በካዕባ ሊፎካከረን የሚፈልግ ማን ነው? ይህ ሃይማኖታችንንና የአባቶቻችንን ሃይማኖት ሊለውጥ የሚፈልግ ማን ነው? ከኪናና የሆነ አንድ ሰው በሌሊት ሰዎች ተኝተው ወደ ሰንዓ ገብቶ ወደ ቤተ ክርስቲያኗ ሄደ። በቤተ ክርስቲያኗ ላይ በነበረው ጥላቻ የተነሳ በቆሻሻና በግማት አቆሸሻት። ቤተ ክርስቲያኗን በሙሉ አረከሰ። በጠዋት ሰዎች ከእንቅልፋቸው ሲነሱ ወደ ቤተ ክርስቲያኗ ገብተው ቆሻሻውንና ግማቱን ሲያዩ ተናደዱ። ወደ ማን ሄዱ? ወደ አብርሃ። ይህን ያደረገው ማን ነው አለ። ከኪናና የሆነ አንድ ሰው ይህን አድርጎ ሸሸ አሉት።
ከዓረቦች? አዎ ከዓረቦች አሉት። አብርሃም ተናደደ። በአላህ ይሁንብኝ፣ ካዕባና በውስጧ ያለውን በሙሉ አፈርሳለሁ፣ ካዕባን ከምድረ ገጽ አጠፋታለሁ አለ። ሰራዊት ነበረው፣ ዓረቦች በሙሉ ሊቋቋሙት የማይችሉት ተራ ሰራዊትም አልነበረም። በሰራዊት ውስጥ ዝሆኖችን አካተተ። ዓረቦች ከዚህ በፊት ሰምተውት የማያውቁትን ዝሆን ምን ማለት እንደሆነም አያውቁም ነበር። ብዙዎቹ ዓረቦች ዝሆን አይተው አያውቁም፣ ሊቋቋሙትም አይችሉም። 9 ወይም 13 ዝሆኖችን አመጣ። ማሕሙድ የተባለ አንድ ታላቅና ግዙፍ ዝሆን ይመራቸው ነበር። በዚህ ስም የሚጠሩት ከጥንካሬውና ከኃይሉ የተነሳ ነው። ይህ ዝሆንም የአብርሃ የግሉ ነበር። ሰራዊቱንና ወታደሮቹን ሰበሰበ። ዓረቦችም ሰሙ፣ ዜናውም ደረሳቸው። ዓረቦች ፈሩ። ከየመን የመጣ ሰራዊት ከሐበሾችና ከነጃሺ ጋር በዝሆኖች ላይ የተጫነ ሰራዊት ማን ሊቋቋመው ይችላል? አብዛኞቹ ዓረቦች ፈሩ። ሰራዊቱ ከየመን ወጥቶ ወዴት እያመራ ነው? ወደ መካ። አንዳንድ ዓረቦች በወገናዊነት ስሜት ተነስተው ካዕባን እንዲያፈርስ አንፈቅድለትም፣ እንዋጋለን አሉ። ከየመን የተከበሩ ሰዎች መካከል ዙ ነፈር የሚባል ሰው ተነስቶ ወገኖቹን ዘመዶቹንና ልጆቹን ይዞ ትንሽ ሰራዊት አቋቋመ። አብርሃን ለመዋጋት ተነሳ። ነገር ግን ወዲያው ሰራዊቱ ተሰበረ። ዙ ነፈርም ተማረከ። አብርሃ ማርኮት መንገዱን ቀጠለ። መንገድ ላይ ኑፈይል ኢብኑ ሐቢብ አልኸዝዓሚ የተባለ ሰው የሚመራው ሌላ ሰራዊት መጣ። እሱም ትልቅ ሰራዊት ነበረው። የአብርሃን ሰራዊት ተዋጋ። ነገር ግን የዓረቦች ሰራዊት ተሰበረ፣ ተሸነፈ። አብርሃም እሱንም ማርኮ ወደ መካ እንዲመራው አደረገ። ወደ መካ ምራኝ አለው። የት ደረሱ? ጧኢፍ ደረሱ። ጧኢፍ ሲደርሱ የጧኢፍ አለቃ መስዑድ አልተቀፊ ወጣላቸው። አብርሃ ሆይ ቆይ ተረጋጋ አለው። ምክንያቱም ጣኢፍ ውስጥ ላት ነበራቸው። ቤትና በውስጡ ላት የሚባል ጣዖት ነበራቸው። ዙሪያውን ይዞሩበታል፣ ያመልኩታል። አብርሃ ሆይ ይህ የምትፈልገው ካዕባ አይደለም። አይ ካዕባ መካ ውስጥ ነው፣ እኛ እዚህ ጣኢፍ ነን አለው። ካዕባ የት ነው ያለው አለ። ካንተ ጋር ወደ ካዕባ የሚመራህን ሰው እንልካለን አለው። የጧኢፍ ሰዎች ከጥፋት ለመዳን ነበር አቡ ሩጋል የሚባል ሰው ላኩበት። አቡ ሩጋል ክፉ ሰው ነበር። ከዓረቦች ሆኖ አብርሃን ወደ ካዕባ መምራት ፈለገ። ነገር ግን አላህ የፈለገውን አልሰጠውም። መንገድ ላይ ሞተ፣ ተቀበረ። ዓረቦቹም ለዓመታት በቀብሩ በኩል ሲያልፉ ይወግሩት ነበር፣ ድንጋይ ይወረወሩበት ነበር። አብርሃ በሰራዊቱና በዝሆኖቹ አልሙግመስ ወደምትባል ቦታ ደረሰ። እዚያም ሰፈራቸውን አቋቋሙ። አብርሃም የሰዎችን ከብቶች ውሰዱ፣ በጎቹንና ግመሎቹን ውሰዱ አለ። የመካ ሰዎችም በሙሉ በፍርሃት ተዋጡ። በዚያ ዘመን የመካ አለቃ ማን ነበር? አብዱል ሙጠሊብ። ምን እናድርግ አሉት። ይህን ሰራዊት ለመቋቋም አቅም የለንም፣ ከተዋጋናቸው ይገሉናል፣ እኛ አንችልም፣ ደካሞች ነን አለ። ማለትም መካ የአብርሃ ሰራዊት ለመዋጋት ዝግጁ አልነበረችም። ምን እናድርግ አሉት። የምትችሉትን ያክል ከንብረታችሁና ከከብቶቻችሁ ይዛችሁ ሽሹ አለ። አብዱል ሙጠሊብ ግን ሀብታም ቢሆንም 200 ግመሎችን ተነጥቆ ነበር። 200 ግመሎች ከአብዱል ሙጠሊብ ተወስዷል። ዜናውም ለአብዱል ሙጠሊብ ደረሰው። አብዱል ሙጠሊብ ከማን ጋር መገናኘት ፈለገ? ከአብርሃ ጋር። አብርሃ ወደ አብዱል ሙጠሊብ መልእክተኛ ልኮ ልንዋጋችሁም ሆነ ልንገጥማችሁ አልመጣንም። እኛ እኮ በሰንዓ አልቁለይስ የሚባል ቤት ሰርተንላችሁ ነበር ልትጎበኙት። እኛ ለጦርነቱም ሆነ ለደም መፋሰስ አልመጣንም። የመጣነው ይህንን ቤት ለማፍረስ ነው፣ ምክንያቱም ከእርሱ የተሻለ ቤት ስላለ አለው። አብዱል ሙጠሊብ ከአብርሃ ጋር መገናኘት ፈለገ። የመካ አለቃ ሊያገኝህ ይፈልጋል የሚል መልእክት ወደ አብርሃ ተላክ። አምጡት አለ። እሱ ዘንድ ገባ። ሰዎችም ዙሪያውን ከበውት፣ ወታደሮቹም ከበውት ነበር። አብርሃም በዙፋን ላይ ተቀምጦ ነበር። አብዱል ሙጠሊብ
ያ ረጅም ግዙፍ ሰው ወደ ማን ድንኳን ገባ? ወደ አብርሃ ድንኳን። እሱም በዙፋኑ ላይ ተቀምጦ ነበር። አብዱል ሙጠሊብ ምንጣፍ ላይ ተቀመጠ። አብርሃ ከዙፋኑ ወርዶ ከእርሱ ጋር ምንጣፍ ላይ ተቀመጠ። እሱ ዙፋኑ ላይ ሆኖ የመካ አለቃ ምንጣፍ ላይ እንዲቀመጥ አልፈለገም። ምን ትፈልጋለህ አለው። ስለወሰድክብኝ 200 ግመሎች ልጠይቅህ መጥቻለሁ አለው። ምንድነው ያልከው? እኔ አንተ ስትገባ አክብሬሃለሁ፣ ታላቅ አድርጌሃለሁ። ስለ ቅዱስ ስፍራ፣ ስለ ሃይማኖታችሁ ቤት፣ ስለ አምላካችሁና ስለ ቅዱስ ቦታችሁ እንደምታናግረኝ አስቤ ነበር። አንተ ግን ስለ ግመሎች ታናግረኛለህ። በአላህ ይሁንብኝ፣ ስለ ግመሎች ስታናግረኝ በአንተ ላይ የነበረኝ አክብሮት ቀንሷል አለው። አብዱል ሙጠሊብም እኔ የግመሎቹ ባለቤት ነኝ፣ ቤቱ ደግሞ የሚጠብቀው ባለቤት ጌታ አለው። ይህ የአላህ የተከበረ ቤትና የወዳጁ ቤት ነው። እሱ ከጠበቀው ቤቱና ቅዱሱ ስፍራው ነው። እሱ ካልጠበቀው ደግሞ በአላህ ይሁንብኝ፣ እኛ ልንከላከለው አንችልም። ይህ የአላህ ቤት ነው አለው። አብርሃም አብዱል ሙጠሊብን ተመልክቶ ናቀው። ከዚያም አብዱል ሙጠሊብ ይህ የአላህ ቤት ነው፣ ካንተ ይጠብቀዋል አለው። አብርሃም ከኔ ሊጠብቀው አይችልም፣ ቤቱን ከማፍረስ ማንም ሊከለክለኝ አይችልም አለው። አብዱል ሙጠሊብም ያሻህን አድርግ አለው። 200 ግመሎችን እመልስልሃለሁ፣ ቤቱን ግን አፈርሰዋለሁ አለ። አብዱል ሙጠሊብ 200 ግመሎቹን ወስዶ ምልክት አደረገባቸው። ሁሉም የተለገሱ መሆናቸውን የሚያሳይ ምልክት አደረገባቸው። ማንም እንዳይነካቸው መሬት ላይ ተዋቸው። ማንም እንዳይነካቸው ለአላህ የተሳላቸው ይመስል ነበር። ከነሱ መካከል አንዱ ቢነካቸው አላህ በቅጣቱ እንዲቀጣቸው ፈለገ። ከዚያም አብዱል ሙጠሊብ ወደ ካዕባ ተመልሶ የካዕባን በር ቀለበት ይዞ አላህን መለመንና በማን ላይ እርዳታ መጠየቅ ጀመረ? በአብርሃና በወገኖቹ ላይ። ሰዎችም ዙሪያውን ከበውት የመካ አለቆች ምን እናድርግ አሉት። ዱዓውን ሲጨርስ ለመካ ሰዎች ውጡ አላቸው። ወዴት እንሂድ አሉት። እያንዳንዱ ሰው ቤተሰቡን፣ ልጆቹንና የሚችለውን ያክል ንብረቱን ይዞ በተራራዎች መካከል ባሉ ሸለቆዎች ተበታትናችሁ ተደበቁ አላቸው። አብዱል ሙጠሊብ ታላቅ ነገር እንደሚከሰት ያውቃል። ይህ የአላህ ቤት ነው። አብርሃም ሆነ ሌላ ማንም ሊያሸንፈው አይችልም። አብርሃ ሰራዊቱን ወደፊት ብሎ አዘዘ። ከአልሙግመስ ወጥቶ ሰራዊቱ የደረሰ ወደ ዋዲ ሙሕሰር። ወደ ዋዲ ሙሕሰር ሲገባ ማሕሙድ የተባለው ዝሆን ቁጭ አለ። ዝሆኖቹም በሙሉ ቁጭ አሉ። ኑፋይል ኢብኑ ሐቢብም ዝሆኑ ቁጭ ሲል ወደ እነርሱ መጥቶ በጆሮ ማሕሙድ ሆይ ቁጭ በል፣ አንተ በአላህ ቅዱስ ከተማ ውስጥ ነህ አለው። ከዚያም ኑፋይል ሸሸ። ዝሆኑም አልተንቀሳቀሰም። ይመቱታል፣ ዝሆኑን ይመቱታል፣ አልተንቀሳቀሰም። አብርሃ ምንድነው ነገሩ ይላል። ዝሆኖቹ አይንቀሳቀሱም ይላሉ። ምቷቸው አለ፣ አልተንቀሳቀሱም። አሁንም ያው ነው። ማሕሙድን ያንን ታላቅ ዝሆን ወደ የመን ወደ ደቡብ ሲያዞሩት ሄደ፣ ወደ ሻም ሲያዞሩት ሮጠ፣ ወደ መካ ሲያዞሩት ግን ቁጭ አለ። ወደ መካ ወደ ሐረም ባዞሩት ቁጥር ቁጭ ይላል። ወደ ሰሜንና ደቡብ ሲያዞሩት ይንቀሳቀሳል። ምንድነው ነገሩ? ምን እየተፈጠረ ነው? እነርሱ እንዲህ ያሉ ሰራዊቱ ተረበሸ፣ ፍርሃትም ገባቸው። በድንገት ሰማዩ በቀኑ አጋማሽ መጨለም ጀመረ። ሰማዩ መጥቆር ጀመረ። እንዴት? ከባህር በኩል ታላላቅ ብዙ ወፎች መጡ። ከብዛታቸው የተነሳ የፀሐይን ጨረር ከለሉ። መንጋዎች አባቢል የተባሉ ሁሉም ከባህር በኩል ይመጣሉ። የአብርሃ ሰራዊት ወደ ሰማይ ይመለከታል። አረቦች፣ የመካ ሰዎች በተራራዎች መካከል ተደብቀው ወደ ሰማይ ይመለከታሉ። ሰማዩ ሞልቶታል። ያ አላህ፣ ምን ያህል ብዛት ያላቸው ናቸው! ሰማዩን የሞሉት ወፎች፣ ታላላቅ መንጋዎች። እነዚህ ወፎች ከየት ይመጣሉ? ማንም አያውቅም። ከእያንዳንዱ ወፍ ጋር 3 ድንጋዮች፣ በመንቆሩ ድንጋይ፣ በአንደኛው እግሩ ድንጋይ፣ በሌላኛው እግሩ ድንጋይ። ወፎቹም መጥተው ሰማዩን ሸፈኑ። አባቢል፣ ታላላቅ መንጋዎች ድንጋዮቹን መወርወር ጀመሩ።
ድንጋዮቹ ከሸክላ ከስጂል ነበሩ። ድንጋዮቹ በማን ላይ ወደቁ? በዚያ ሰራዊት በአብርሃ ሰራዊት ላይ። እያንዳንዱ ሰራዊት አባቢል በድንጋይ በተመታ ቁጥር የአካሉ ክፍሎች ይቆራረጡ ነበር። እጁ፣ እግሩ፣ አካሉ መበስበስና መቆራረጥ ይጀምራል። ሰራዊቱም መሸሽ ጀመረ። አብርሃ ራሱ ከነርሱ ጋር ወደ የመን አቅጣጫ መሸሽ ጀመረ። እንደገና ለመውጣት ፈለጉ። ይሸሻሉ። አንዳንዶቹ መንገድ ላይ ይሞታሉ፣ ወፎቹም ይደርሱባቸዋል። ጥቂት የሰራዊቱ ክፍል ወደ የት አቅጣጫ ቀረ? ወደ የመን አቅጣጫ። ከነርሱ ጋር ማን ነበር? አብርሃ። አብርሃን አላህ ቀጣው። ወዲያው አልሞተም። ነገር ግን አካሉ በሕይወት እያለ መንገድ ላይ ቀስ በቀስ መበስበስ ጀመረ። እየበሰበሰ ከህመም የተነሳ ይጮሃል። አካሉ በሙሉ እስኪቆራረጥ ድረስ። ቁረይሾች ከተራራ ሸለቆች ወረዱ። ከነርሱም ጋር አብዱል ሙጠሊብ ነበር። የማንን የተቆራረጡ ሬሳዎች አዩ? የአብርሃን ሰራዊት ሬሳዎች። ካዕባ እንደነበረች መቅረቷን አዩ። አረቦችም የተፈጠረውን ሰሙ። የቁረይሾችና የመካ ሰዎች ክብር ጨመረ። ካዕባም በዚያ ዘመን በዓረቦች ዘንድ ክብሯ ጨመረ። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول በዝሆኑ ባለቤቶች ጌታህ እንዴት እንደሰራ አላወቅክምን? ተንኮላቸውን በጥፋት ውስጥ ከንቱ አላደረገምን? አድርጓል። በእነርሱም ላይ መንጎች የሆኑ ወፎች ላከ። ከተጠበሰ ጭቃ በሆነ ድንጋይ የምትወረውርባቸው የሆነች አዕዋፍ፣ ቅጠሉ እንደተበላ አዝመራም አደረጋቸው። ሱረቱል ፊል አንቀጽ 1-5። ሰዎችም በታሪክ ውስጥ የዝሆኑን ክስተት አስታወሱ። የዝሆኑ ዓመት ተብሎ እስከ መሰየም ድረስ። በዓረቦች ዘንድም ታሪካዊ ዓመት ሆነ። ከዝሆኑ ዓመት በኋላ ያለው ከእርሱ በፊት እንደነበረው አልነበረም።